ሶላት በእስላም ያላት ደረጃ የሚታወቅ ነው። ከአምስቱ የእስላም ማዕዘናት ሁለተኛዋ ነች። ከሸሃደተይን በመቀጠል ሁለተኛዋ የእስላም ምሰሶ ነች። ዒማዱዲን የዲን ምሰሶ ነች ሶላት በርካታ ፈዋኢድ ያላት ናት። የመጀመሪያው ነገር ከእስላም ማዕዘናት መሆኗ ብቻውን አንድ ወሳኝ የሆነ ያላትን ደረጃ መላካች ነው። ከዛ ባለፈ 40 ላይ እንዳሳለፍነው الصلاة ኑሩን ሶላት ብርሃን ነች የሚል ሐዲስ አሳልፈናል። ሶላት በዱንያም ኑር ነች፣ በቀብርም ኑር ነች፣ يوم القيامة ኑር ነች፣ ለሰው ልጅ ለልቡም ብርሃን ነች። ከዛም ባለፈ ሶላት አማኝን በስርዓት የሚሰግዳት ከሆነ إن الصلاة تنهى عن الفحشاء والمنكر ከጸያፍና መጥፎ ነገሮች ተከለከላለች ነው የተባለው። ከጥፋት ለመራቅ ወሳኝ ሆነች ሰበብ ነች። የአላህን እርዳታ ለማግኘትም በጣም አስፈላጊ ነች። واستعينوا بالصبر والصلاة በትዕግስት እና በሶላት ታገዙ የአላህን እርዳታ ፈልጉ ተብሏል። ስለዚህ እነዚህን የሶላት ፈዋኢድ የሶላት አንገብጋቢ የሆኑ ፋይዳዎች የምናገኛቸው በስርዓት ስንሰግድ ነው። ሶላትን በስርዓት ስንሰግደው ነው። ስለሆነም የሶላትን ህግጋት አስፈላጊ የሆኑ ነጥቦችን የሚመለከት ኪታብ ነው ማለት ነው። እዚህ የተቀመጡት ነጥቦች ሼኹ ረሂመሁላህ በመዝሐብ የሐንበልያ መዝሐብ ተከታይ ስለሆኑ ትኩረት ያደረጉት ሐንበልያን መነሻ ያደረገ መሰረት ያደረገ ነው እዚህ ያስቀመጡት። ከአራቱ የፊቅህ መዝሐቦች ውስጥ እሳቸው የሐንበልያ መዝሐብ ተከታይ ነበሩ። አራቱ በቅደም ተከተል ሐነፊያ፣ ማሊክያ፣ ሻፊዕያ እና ሐንበልያ ናቸው። ከነዚህ ውስጥ እሳቸው ወደ ሐንበልያ መዝሐብ የሚጠጉ ናቸውና ከሐንበልያ የፊቅህ ኪታቦች የተሰበሰቡ ህግጋትን ያስቀመጡት ከሞላ ጎደል ሌሎችም ጋር የሚገኙ ከመሆናቸውም ጋር አንዳንድ ነጥቦች ከመረጃ አንፃር ቦታው ላይ የሚታዩ ይሆናሉ ማለት ነው። ምናልባት መዝሐቡ ላይ የሰፈረው አንዳንድ ነጥብ ላይ ሚዛን የሚደፋ ካልሆነ ሌሎች መረጃዎች ይታያሉ፣ ቦታው ላይ የምንመለከታቸው ይሆናል ማለት ነው ኢንሻአላህ። እሺ شروط الصلاة 9 የሶላት ቅድመ ሁኔታዎች ወይም መስፈርቶች 9 ናቸው አሉ ሼኹ ረሂመሁላህ። የሶላት ቅድመ ሁኔታዎች ሽሩጥ ማለት ጀምዑ ሸርጥን ነጠላው ሸርጥ ነው። ሸርጥ የሚለው ብዙ ቁጥር ሸርጥ የሚለው ወደ ብዙ ቁጥር ሲቀየር ሽሩጥ ይሆናል። ሸርጥ በነጠላ ምን ማለት ነው? መስፈርት ወይም ቅድመ ሁኔታ ማለት ነው። ለአንድ ነገር መስተካከል መገኘት የግድ የሚያስፈልጉ ማለት ነው። ሸርጥ ማለት ሸርጥ ካልተገኘ ሸርጡ የተቀመጠለት ጉዳይ አይኖርም ማለት ነው። ለምሳሌ አንድ ምሳሌ ከዚህ እንውሰድና ጣሃራ ወይም ውዱእ የሶላት አንድ ሸርጥ ነው። የሶላት አንድ ሸርጥ ነው። ውዱእ ከሌለ ምን የለም? ሶላት የለም። ሸርጥን በዚህ መልኩ ነው የምንረዳው። ሸርጥ ማለት ቅድመ ሁኔታ ማለት ነው። ከሌለ ያ ሸርጡ የተቀመጠለት ጉዳይ አይኖርም ማለት ነው። ነገር ግን ሁሉም ሸርጦች ሲገኙ እንጂ አንድ ሸርጥ ስለተገኘ ያ ጉዳይ ተገኝቷል ማለት አይደለም። እንበል ለሶላት ያሉት ሽሩጦች አንድ አይደለም፣ ሌሎችም አሉ። እዚህ ላይ እንደተጠቀሰው 9 ተብለዋል እዚህ ላይ። ስለዚህ ከነዚህ 9ኞች ውስጥ አንዱ ጣሃራ ነው ካልን ወይም ውዱእ ነው ካልን ያለ ውዱእ ሶላት የለም። ነገር ግን ውዱእ ስለኖረ ብቻ ሶላት አለ ማለት እንችላለን? አይቻልም። ሌሎቹ መስፈርቶች ከግምት መግባት አለባቸው። አሉ ወይ የሚለው መታየት አለበት። ስለዚህ ሸርጥ ማለት ወሳኝ የሆነ ምንድነው? መስፈርት ነው። ብቸኛ መስፈርት ሳይሆን ወሳኝ መስፈርት ነው። ብቸኛ አይደለም፣ ነገር ግን ምንድነው? ወሳኝ የሆነ ቅድመ ሁኔታ ነው። ቅድመ ሁኔታ ነው። ብቸኛ ነው ብንል እሱ በመገኘቱ ብቻ ሶላቱ ልክ ይሆናል እንል ነበር። ነገር ግን ብቸኛ አይደለም። እዚህ ላይ አንድ ሸርጥ ስለኖረ ሌሎቹ በሌሉበት ሶላቱ ዋጋ ይኖረዋል ማለት አይደለም። ወይም ደግሞ እነዚህ ሽሩጦች ቢኖሩ እንኳን ቀጥሎ የሚመጡት ሌሎች ወሳኝ ነገሮች አሉ እዚህ ላይ የተጠቀሱት። አርካኑ ሶላህ የሶላት ማዕዘናት ተብሏል።
አርካኑንም ካጓደለ ሸርጥ ማሟላቱ ብቻውን በቂ አይሆንም። እሺ ስለዚህ شروط الصلاة የሶላት መስፈርቶች የሶላት ቅድመ ሁኔታዎች 9 ናቸው። ማስረጃው ምንድነው 9 ለመሆናቸው ከተባለ ማስረጃው ኢስቲቅራ ይባላል። የክትትል ጥናት ነው። ጥልቅ የሆነ ጥናት የኢስላም ማስረጃዎችን በመከታተል የተደረሰበት እንጂ ቁርአን ውስጥ ወይም በሐዲስ የሶላት ሸርጦች 9 ናቸው የሚል ቁጥር አናገኝም፣ የሚል ቃል አናገኝም። ስለዚህ ማስረጃው ምንድነው ከተባለ ምን ይሆናል? ተተቡዕ ወይም ኢስቲቅራ ይባላል። የክትትል ጥናት ነው። ሰፊ ጥናት ካደረጉ በኋላ መስፈርት የሆኑ ቅድመ ሁኔታ የሆኑ ነጥቦችን ለይተው ነቅሰው ሲያወጡ በቁጥር 9 ደረሱ። ዑለማዎች ሲከታተሉ ያገኙት 9 ነው እና ቁጥሩን ያወጡት ማስረጃው ምንድነው? ኢስቲቅራ ወይም ተተቡዕ ምን ማለት ነው? ጥናት ነው። የክትትል ጥናት ማስረጃዎቹን ተከታትለው ጥልቅ የሆነ ጥናት ማለት ነው። ጥልቅ ጥናት አድርገው ሸርጦችን መስፈርቶችን ሲፈልጉ ያገኙት እነዚህ ስለሆኑ ነው። ያገኙት እነዚህን ስለሆነ 9 እንደሆኑ ደረሱባቸው ማለት ነው። የመጀመሪያው መስፈርት አልኢስላም ኢስላም ነው። አንድ ሰው ዘንድ ሶላት መስገድ ከፈለገ በቀዳሚነት የሚያስፈልገው ቅድመ ሁኔታ ኢስላም መኖር ነው። ሙስሊምነት ማለት ነው። ሙስሊም መሆን። ሁለተኛ ወልዐቅሉ አእምሮ ጤነኛ መሆን። የአእምሮ ጤነኛ መሆን አቅል አለ ወይ? አቅል ከሌለ ሶላት የለም። የመጀመሪያው አልኢስላም ኢስላም ነው። ኢስላም ከሌለ ምን የለም? ሶላት ዋጋ የለውም። ዝም ብሎ ጎንበስ ቀና ነው የሚሆነው። ትርጉም የለሽ እንቅስቃሴ ነው የሚሆነው። ሁለተኛው ወልዐቅሉ አእምሮ ነው። የአእምሮ ጤነኛ መሆን ማለት ነው። ስለዚህ አእምሮ የማያስተውል የሆነ ሰው፣ አእምሮ የታወከ የሆነ ሰው፣ መለየት የማይችል የሆነ ሰው ማለት አእምሮ በሽተኛ የሆነ ሰው ሶላቱ ዋጋ የለውም። ወንጀልም ቢሰራ አይጠየቅም፣ ኸይር ስራም ቢሰራ አይያዝም። ምክንያቱም አገናዝቦ አስተውሎ የሚፈጽምበት አእምሮ ስለሌለው ማለት ነው። ሶስተኛ ወተምይዝ ላቅመ መለየት መድረስ። መለየት ማለት ማገናዘብ ማለት ነው። ማገናዘብ እድሜን ነው የተፈለገው እዚህ ላይ ልብ በሉ። እድሜ የ3 ዓመት ልጅ ከአባቱ ጎን ሆኖ ቢሰግድ ወይም ከእናቷ ጎን ሆና ብትሰግድ ሲያጎነብሱ ታጎነብሳለች፣ ሲነሱ ትነሳለች እንጂ የምታውቀው ነገር የላትም። በአንድ ቢቆሙ ትቆማለች፣ ቢያቋርጡ ታቋርጣለች፣ በመሐልም ጥላ ትሄዳለች። በመሐል የተለያየ ነገሮችን ያደርጋል። ረብሻ ሊኖር ይችላል። ስለዚህ ችግሩ ምንድነው? መለየት የለም፣ ተምይዝ የለም። ስለዚህ ሌላኛው መስፈርት ምንድነው ማለት ነው? ቅድመ ሁኔታ መለየት እድሜ ላይ መድረስ ማለት ነው። ለእያንዳንዱ በዝርዝር ያሰፍራሉና እንመለከታለን። እዚህ ላይ አንዴ ጠቅለል አድርገው ያስቀምጡና ከዛ ለእያንዳንዱ መረጃዎችን ያስከትላሉ። ተምይዝ ምንድነው አለ? መለየት ማገናዘብ ማለት ነው። ላቅመ ማገናዘብ መድረስ ማለት ነው። ወረፍዑል ሐደስ ረፍዕ ማለት መወገድ መነሳት ማለት ነው። ረፍዕ መነሳት መወገድ ምን አልሐደስ ሐደስ መወገድ። ሐደስ ምንድነው? ጧሃራ አለመኖር ማለት ነው። ቃል በቃል አናገኝም እዚህ ላይ የጧሃራ አለመኖር። ሐደስ ለሁለት ይከፈላል። ሐደሱን አስገር ሐደሱን አክበር ተብሎ ለሁለት ይከፈላል። ሁለቱም የለም ማለት ነው። ጧሃራ ለመኖር ተወግዷል። ሐደስ በምን ይከሰታል? ውዱ ነበረው አንድ ሰው ለምሳሌ እንቅልፍ ጭልጥ ያለ እንቅልፍ ወሰደው፣ ውዱ አለው የለውም ማለት ነው። ሐደስ ተከሰተ ማለት ነው። በዚህን ጊዜ በዝርዝር እንመጣለን። አሁን ለመረዳት ያክል ብቻ ነው ይሄን ማነሳው። ሐደስ የውዱእ ወይም የጧሃራ አለመኖር ማለት ነው። የጧሃራ አለመኖር። ስለዚህ ሶላት ከሚያስፈልጓት ቅድመ ሁኔታዎች አንዱ ይሄ ጧሃራ አለመኖር መወገድ አለበት ማለት ምን ማለት ነው? ጧሃራ መገኘት አለበት። ረፍዕ መወገድ አለበት። ምኑ? ሐደሱ። ሐደስ ምንድነው? የጧሃራ አለመኖር ማለት ነው። ስለዚህ ከሶላት መስፈርቶች አንደኛ ኢስላም፣ ሁለተኛ ዐቅል፣ ሶስተኛ ተምይዝ፣ አራተኛ ረፍዑል ሐደስ ምንድነው? ተረድታችሁታል? ምንድነው?
የጧሃራ አለመኖር መወገድ አለበት። ምን ማለት ነው? ባጭር ስንገልጸው ጧሃራ መኖር አለበት ማለት ነው። እሺ ቀጣይ ወኢዛለቱ ነጃሳ ነጃሳ መወገድ ማስወገድ ማለት ነው። ወኢዛለቱ ነጃሳ ከልብስ ላይ ሊሆን ይችላል፣ ከአካል ላይ ሊሆን ይችላል፣ ከመስገጃው ቦታ ሊሆን ይችላል። ኢዛላ ማስወገድ፣ النجاسة ነጃሳን ማስወገድ ከቀደሙ ይለያል። የቀደሙ ማዕናዊ ነው፣ ውዱእ ማስገኘት ነው የተፈለገው። ዛሬ ውዱእ ማስገኘት ነው። እዚህ ጋር ግን ተጨባጭ የሆነ ነጃሳ ማስወገድ ነው። ሰውየው ነጃሳ ሳይነካ ውዱእ ግን ላይኖረው ይችላል አይደል? ነጃሳ ምንም አልነካውም ግን ውዱእ ላይኖረው ይችላል። ቀደም እንዳልኳችሁ ጥልቅ የሆነ እንቅልፍ ላይ ቆይቶ ለምሳሌ የግመል ስጋ በላ ነጃሳ ነክቷል ነው የምንለው አንልም። የግመል ስጋ እኮ ነጃሳ አይደለም፣ ነገር ግን ውዱእ ያፈርሳል። የግመል ስጋ የበላ ሰው ውዱእ ያድርግ የሚል ሐዲስ ስላለ ማለት ነው። በዝርዝር እንመጣበታለን። የፈለኩት አሁን ረፍዑል ሐደስና ኢዛለቱ ነጃሳ ለመለየት ነው ያነሳሁት። ኢዛለቱ ነጃሳ ነጃሳን ማስወገድ ማለት ተጨባጭ የሆነውን ነጃሳ ማስወገድ ማጽዳት ማለት ነው። ከአካል ከልብስ ወይም ከመስገጃው። ረፍዑል ሐደስ መዕነዊ ነው። ውዱእን ማስገኘት ጧሃራን ማስገኘት ነው የተፈለገው። እሺ ቀጣይ ወሰትሩል ዐውራ ሀፍረተ ገላን መሰተር እስከየት ነው? በዝርዝር እንመጣለን። ሀፍረተ ገላን መሸፈን፣ ሰትር መሸፈን፣ አልዐውራ ሀፍረተ ገላን። ወድኹሉል ወቅት ጊዜ መግባት። የምኑ ጊዜ? የምናወራው ስለምንድን ነው? ስለ ሶላት። ስለዚህ ወድኹሉል ወቅት የሶላት ወቅት መግባት፣ የሶላት ጊዜ መግባቱ። ለምሳሌ 5 ሰዓት ላይ ዙህር ሰግዳለሁ ቢል ቅድመ ሁኔታ ተሟልቷል? አልተሟላም። ስለዚህ አንዱ ቅድመ ሁኔታ ጊዜው መግባቱ ነው። የሚሰገደው ሰላት ጊዜው መግባቱ። 8ኛ ወስቲቅባሉል ቂብላ ቂብላን መቅጣጨት። እስቲቅባል መቅጣጨት፣ አልቂብላ ቂብላን ወደ ቂብላ መዞር ማለት ነው። ወንየቱ የመጨረሻው 9ኛው ንያ ነው። እሳቤ ቁርጠኛ የሆነ እሳቤ፣ ቁርጠኛ የሆነ ውሳኔ። እነዚህ የሶላት ምኖች ናቸው? ቅድመ ሁኔታዎች ወይም መስፈርቶች ናቸው። አንድ ሰው ሶላት ውስጥ ከመግባቱ በፊት እነዚህን ነገሮች ማስገኘት አለበት። ረሐመከላህ። ሶላት ውስጥ ከመግባቱ በፊት ሸርጥ ማለት ሶላት ውስጥ ከመግባቱ በፊት መሟላት መገኘት ያለባቸው ነጥቦች ናቸው። ሶላት ውስጥ ከመገባት በፊት መገኘት ያለባቸው ነጥቦች ናቸው። ከአርካን የምንለይበት አንዱ ነጥብ ይሄ ነው። አርካኖቹ ሶላት ውስጥ ነው ያሉት። አርካን ወደፊት እንመጣለን። ሶላት ውስጥ ናቸው ያሉት፣ የሶላቱ አካል ናቸው። እነዚህስ ሶላቱ ከመገባቱ ሶላቱ ውስጥ ከመገባቱ በፊት መገኘት ያለባቸው ቅድመ ሁኔታዎች ናቸው እነዚህ። ስለዚህ ቅድሚያ ትኩረት ሰጥተን አንድ ሰው ሶላት መስገድ ከፈለገ እነዚህን ነገሮች ማስገኘት ይኖርበታል ማለት ነው። 9 መስፈርቶች፣ 9 ቅድመ ሁኔታዎች። الشرط الأول የመጀመሪያው መስፈርት የመጀመሪያው ቅድመ ሁኔታ الإسلام ኢስላም ነው ብለናል። ኢስላም ማለት وضده الكفر ضده ተቃራኒው የኢስላም ተቃራኒ الكفر ክህደት ነው። ወልካፊሩ ከሃዲ የሆነ ሰው ሙስሊም ያልሆነ ሰው አመሉሁ ስራው መርዱዱን ተመላሽ ነው፣ ውድቅ ነው፣ ተመላሽ ነው። ስለዚህ የመጀመሪያ ስራ የሚገነባበት የሚመሰረትበት ነገር ኢስላም ነው። ኢስላም በሌለበት የሰዎች ልፋት ከቁም ነገር አይቆጠርም። እዚህ ላይ ወልካፊሩ ካፊር የሆነ ሰው አመሉሁ ስንል የትኛውን ስራው ነው የተፈለገው? ግብርናው ነው? ሹፍርና ነው? ምንድን ነው የተፈለገው? እዚህ ላይ ዒባዳ ነው የተፈለገው። ስለ ሶላት እያወራን ነው። ከነዚህ የዒባዳ ከነዚህ የመልካም ስራ አይነቶች የተፈለገው አሁን ሶላት ውስጥ ስለሆነን ለሶላት ነው እየተጠቀሰ ያለው እንጂ ሁሉንም ስራዎች ይመለከታል። ሁሉንም መልካም ስራዎች የሚመለከት ነው። ለጾሙም፣ ለሰደቃውም፣ ለሐጁም፣ ለተለያዩ ለዘካውም ምን ያስፈልጋል? ኢስላም ያስፈልጋል፣ ኢማን ያስፈልጋል። መሰረቱ ኢማን በሌለበት የሰዎች የሚሰሯቸው መልካም ስራዎች
ዋጋ አይኖራቸውም። ተሻጋሪ የሆነ ወደ አኺራ የሚያልፍ የሆነ ዋጋ አይኖራቸውም። ወደ አኺራ የሚያልፍ ስራ ዋጋ አይኖራቸውም። ወልካፊሩ ካፊር የሆነ ሰው ከሃዲ የሆነ ሰው አመሉሁ አምልኮታዊ ስራው መልካም ስራው መርዱዱን ውድቅ ነው። ወለው ዓሚለ ቢሰራ እንኳን ወለው እንኳን ማለት ነው ቢሆን እንኳን ዓሚለ ቢሰራ እንኳን አየ ዓመሊን የትኛውንም ስራ ቢሰራ እንኳን ከሃዲ የሆነ ሰው ኢማን የሌለው ሰው ስራው ውድቅ ነው። ወደሊሉ ማስረጃው ቀውሉሁ ተዓላ የላቀው ከፍ ያለው እንዲህ ማለቱ ነው። ተዓላ ከፍ ያለ የሆነ በዛቱ ከፍ ያለ የሆነ በሲፋው ከፍ ያለ የሆነ እንዲሁም በተግባራቱም ከፍ ያለ የሆነ በተግባሩም ከፍ ያለ የሆነ ጌታ ነው። ቀውሉሁ ተዓላ ከፍ ያለው እንዲህ ማለቱ ነው። ምን አለ? ማ ካነ ሊልሙሽሪኪን ለአጋሪዎች አይገባም። ማካነ አይገባም ሊልሙሽሪኪን ለአጋሪዎች አይገባም። አያዕሙሩ ሊሰሩ ሊገነቡ አይገባም። ምንን? መሳጅድ አላህ የአላህን መስጅዶች አላህ የሚመለክባቸውን ቤቶች መሳጅድ የምን ብዙ ቁጥር ነው? መስጅድ የሚለው ነጠላ ነው። ሲበዛ መሳጅድ የአላህን መስጅዶች ሊሰሩ ሊገነቡ አይገባም። ሻሂዲና መስካሪዎች ሆነው ሳለ አላ አንፉሲሂም በነፍሶቻቸው ላይ ሻሂዲና መስካሪዎች ሆነው ሳለ አላ አንፉሲሂም በነፍሶቻቸው ላይ ቢልኩፍሪ በክህደት ከሃዲ ሆነው ሳለ እስላምን አለመቀበላቸውን በራሳቸው ላይ የመሰከሩ ባሉበት የአላህን መስጂዶች ሊገነቡ ሊሰሩ አይገባም። ለምን? ኡላኢካ እነዚያ በዚህ ሁኔታ ላይ ያሉ ሰዎች ሐቢጠት አዕማሉሁም ስራዎቻቸው ተበላሽተዋል። አዕማሉሁም ስራዎቻቸው ወፊናር በእሳትም ውስጥ ሁም እነሱ ኻሊዱን ዘውታሪዎች ናቸው። ሁም እነማን ናቸው? ሙሽሪኮቹ። ማካነ ምን ብለን የጀመርነው? ማካነ ሊልሙሽሪኪነ ለሙሽሪኮች አይገባም። አያዕሙሩ ሊሰሩ ሊገነቡ መሳጅድ አላህ የአላህን መስጅዶች ሻሂዲና መስካሪዎች ሆነው አላ አንፉሲሂም በነፍሶቻቸው ላይ ቢልኩፍሪ በክህደት መስካሪዎች ሆነው እያሉ የአላህን መስጅዶች ሊገነቡ አይገባም። አትፍቀዱላቸው ይህን እንዲያደርጉ። ለምን? ኡላኢከ እነዚያ ሰዎች ይህን የሚያደርጉ ሰዎች እንዲህ አይነት ሰዎች ሐቢጠት አዕማሉሁም ስራዎቻቸው ምን አልኩኝ? ተበላሽተዋል፣ ጠፍተዋል፣ ዋጋ የላቸውም። ለምን? አጋሪዎች ከሃዲዎች ስለሆኑ። ወፊናሪ እሳትም ውስጥ ሁም ኻሊዱን እነሱ ዘውታሪዎች ናቸው። ወቀውሉሁ ተዓላ እንዲሁም የላቀው አላህ እንዲህ ብሏል። ወቀዲምና አሰብን ኢላ ማ ዓሚሉ ወደ ሰሩት ስራ አሰብን ይላል አላህ። እነማን ወደ ሰሩት? ከሃዲዎች ወደ ሰሩት ስራ ሚን ዓመሊን ከስራ ቀደም እንዳልነው አሁንም እዚህ ላይ ምን አይነት ስራ ነው የተፈለገው? ዒባዳ የሆነ ስራ ነው የተፈለገው። ከዒባዳ ወደ ሰሩት ስራ አሰብን። ከዛም ፈጀዐልናሁ አደረግነው ስራቸውን ሀባአን ትቢ ያደረግነው መንሱራ የተበተነ ሀባአን ትቢያ መንሱራ የተበተነ ትቢያ ያደረግነው ማለት ምንድነው? ስራቸው ምን የለውም ዋጋ የለውም ማለት ነው። ሀባ ማለት መስኮት ስትከፍቱ ብርሃን ባለበት ሰዓት ውር የሚሉ የሚንቀሳቀሱ የሚመስሉ ትንንሽ ነገሮች አሉ የለው? አሉ አይደለ?
ደቃቅ ነገሮች የሚታዩና ሀባ ማለት ልክ እንደዛ ማለት ነው። እንደተበተነ ትብ ያደረግነው ወይም ደቃቅ አቧራዎች ብናኞች ማለት ነው። እንደተበተነ ብናኝ ያደረግነው ዋጋ የለውም ስራቸው። ዱንያ ውስጥ ትልልቅ ስራ ሰርተው ሊሆን ይችላል፣ ሐጅ አድርገው ሊሆን ይችላል ምሳሌ፣ ወይም ሚሊዮኖችን እርዳታ አቅርበውላቸው ሊሆን ይችላል። በችግር የተጎዱ ሰዎችን እርዳታ አቅርበው ሊሆን ይችላል። የቧንቧ ውሃ ከፍተውላቸው ተክለውላቸው ሊሆን ይችላል። የሕክምና ማዕከላትን ገንብተውላቸው ሊሆን ይችላል። ትምህርት ቤቶችን ሰርተው አቅርበው ሊሆን ይችላል። ሌሎች የተለያዩ እርዳታዎችን አድርገው ሊሆን ይችላል። ነገር ግን ሰዎቹ ሙስሊሞች ካልሆኑ ዋናው መልካም ስራ መስራት ነው አይባልም። መልካም ስራ ምን ላይ መገንባት አለበት? ኢስላም ላይ፣ ኢማን ላይ መገንባት አለበት። ኢማን በሌለበት ሁሉም ከንቱ ነው። ሁሉም ከምንድነው? ምን አድርገነዋል አለ አላህ فجعلناه هباء منثورا እንደተበተነ ትቢያ አድርገነዋል፣ ዋጋ የለውም ይላል አላህ Subhanahu Wa Ta'ala። እሺ ስለዚህ الشرط الأول የመጀመሪያው ለሶላት የሚያስፈልገው ቅድመ ሁኔታ ምንድነው? الإسلام ኢስላም ነው። ኢስላም ምንድነው? الاستسلام لله تعالى بالتوحيد ለአላህ በተውሂድ እጅ መስጠት ማለት ነው። ዝም ብሎ እጅ ሰጥቻለሁ አይደለም፣ እሱም ብቻ ለማምለክ እጅ መስጠት ማለት ነው። ለትዕዛዙ ማደር ማለት ነው። ከሽርክና ከሙሽሪኮች መራቅ ማለት ነው። እነዚህ ነገሮች ያስፈልጋሉ እንጂ በኢስላም ልክ ሌሎች እምነቶች ጋር እንዳለው እመን ትድናለህ የሚባል ነገር የለም። መልካም ስራ ሳትሰራ ከጥፋት ሳትርቅ አፍራሽ ከሆኑ እምነትን ከሚንዱ ነገሮች ሳትርቅ እመን ትድናለህ እግዚአብሔር ይወድሃል የሚባል ነገር የለም። ይወደድህ አይወደድህ በምንድን የምታውቀው? መልካም ስራውን ስራ፣ ክፉ ነገር እንዳይገጥምህ ስጋ፣ መልካም ነገሮችን ደግሞ ተስፋ አድርግ። ሙስሊም የሆነ ሰው በኸውፍና በረጃ መካከል ይሆናል። ስለሚሰራው መልካም ስራ ስላለው ኢማን ይህንን መነሻ አድርጎ ኢንሻአላህ ጌታዬ ያሳፍረኝም ብሎ ተስፋ ያደርጋል። በሌላ በኩል ደግሞ ቺም ሰራት ስራ ዋስትና ተሆነኛለች ፈጣሪ ወዶኛል ብሎ ደግሞ መዘናጋትም የለም። ባይቀበለኝስ ምን አውቃለሁ በተጠንቀቅ ይሆናል ማለት ነው። ሁለቱ ባላንስ መጠበቂያ ሚዛን መጠበቂያ ይሆኑታል ለሙስሊም። ሚዛን አይለቅም፣ ወደ ግራም ወደ ቀኝም ፈራ አይለቅም፣ ከመስመር አይወጣም። ልክ ለወፍ ሁለት ክንፎች እንዳሉት ለአማኝ እምነቱን ጠብቆ ይሄድ ዘንድ እነዚህ ሁለት ክንፎቹ ናቸው፣ ኸውፍና ረጃእ ማለት ነው። ሁለቱን አሟልቶ ይሄዳል። ስለዚህ ኢስላም ለሶላት አንድ መስፈርት ነው፣ ቀዳሚ መስፈርት ነው ሲባል ኢስላም ምንድነው? አልኢስቲስላሙ ሊላሂ ተዓላ ቢተውሂድ ለአላህ በተውሂድ እጅ መስጠት፣ ለትዕዛዙ ማደር፣ ከሽርክ መራቅ። ለትዕዛዙ ማደር ስንል ትዕዛዙን መፈጸም ክልከላዎቹን መራቅ በውስጡ አለ። ከዛስ ወልኹሉሱ ሚነ ሽርኪ ወአህሊሂ ሙስሊም የተሰኘው ለምንድነው? ሙስተስሊም ስለሆነ ነው። ለአላህ ለፈጣሪው እጅ ሰጪ ስለሆነ ነው። እጅ ሰጠ ስለሆነ ነው። እጅ ካልሰጠ ሙስሊምነቱ ምኑ ላይ ነው? እጅ መስጠት አለበት፣ ከሽርክ መራቅ አለበት። ቢያንስ ከከባባድ ኢስላሙን እንደ ሙስሊም ይቆጠር ዘንድ ከሚያስፈልጉ መስፈርቶች ማስገኘት አለበት። ሙስሊም ነኝ የሚለውን ሙግቱን እውነት የሚያደርግለት ነገር መገኘት አለበት። ኢስላሙን ከሚያፈርስ ነገር መራቅ አለበት። ኢስላምን ከሚንድ ነገር መራቅ ይኖርበታል። ቢያንስ ዝቅተኛ ሌሎች ነገሮች እንኳን ባይሟሉ እንደ ሙስሊም የሚያስቆጥረው መሰረታዊ ነገር መገኘት አለበት። መሰረታዊ ነገር ምንድነው? በቀዳሚነት ሸሃዳታን፣ ሁለቱ ሸሃዳዎች። አንድ ሰው ወደ ኢስላም ሲገባ የሚገባው በምንድነው? ሁለቱን ሸሃዳዎች አስገኝቶ አይደለ? ሁለቱን ሸሃዳዎች አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ሁለቱ ሸሃዳዎች ወደ ኢስላም መግቢያ በሮች ናቸው። ወደ ኢስላም መግቢያ በሮች ናቸው። እነዚህ ነገሮች አለመጠበቃቸው ደግሞ መውጫ በር ይሆናሉ። ወደ ኢስላም መግቢያ በሮች ናቸው። ሸሃደቱ አን ላ ኢላሃ ኢላላህ ምንድነው የሚጠቁመው? ተውሂድ፣ ኢኽላስ፣ ከሽርክ መራቅ። የምንሰራውም ስራ አላህን አስበን መሆኑን በዛው ውስጥ ታሳቢ ይሆናል። ሸሃደቱ አነ ሙሐመደን ረሱሉላህ የምንሰራው በታዘዘው መሰረት መልእክተኛው ባስተማሩት መሰረት መሆኑ የሚረጋገጥበት ሚዛን ነው። እነዚህ ሁለት ነገሮች አብረው መገኘት አለባቸው። ስለዚህ ሶላት ስንሰግድ ኢስላም መገኘት አለበት ስንል እነዚህ ሁለት ነገሮች እናስብ። አንደኛ
ሰውየው መሰረቱ ተገኝቷል ሰልሟል የሚፈጽመው ሶላት ደግሞ አላህን አስቦ ነው ወይ የፈጸመው ያለው ወይስ ዘካ ጠብቆ ነው ላልሰገደ ሰው አንሰጥም አሉ ሰዎች ዘካው እንዳያልፈኝ ብሎ ጎንበስ ቀና ለረመዳን ሲቃረብ ጀምሮ ማለት ነው ዋጋለው ዘካን ከሆነ ያሰበበት አለቀ ከዛ ያልፈም ተሻጋሪ አኺራዊ የሆነ ፋይዳ ይኖረው ወይም ደግሞ ኢኽላስን አስገኝቷል አላህን ነው ያሰበው አፈዛዘሙ ግን መልእክተኛው ሰለላሁ ዐለይሂ ወሰለም ባስተማሩት መሰረት ካልሆነ ምን ይሆናል አሁንም ዋጋ ይኖረው ስለዚህ ወደ መጀመሪያው መስፈርት ስንመለስ الشرط الاول የመጀመሪያው ቅድመ ሁኔታ الاسلام እስላም ነው وضده ተቃራኒው ደግሞ الكفر ተቃራኒውን ማወቅ ምን አስፈለገ ግልጽ ነው አፍራሹን ስናውቅ የመጀመሪያውን ዋናውን መሰረቱን እንጠብቃለን እስላማችን ተጠብቆ የሚቆየው ከኩፍር ስንርቅ ነው ወዲደሁ ተቃራኒው አፍራሹ الكفر ክህደት ነው አሉ ሰዎች ተውሂዳቸውን ካላስገኙ ከክህደት ከሽርክ ካራቁ ሶላቱ ዋጋ አይኖረውም ማለት ነው ሶላቱ ዋጋ አይኖረውም ቢጾም ቢሰግድ ሰደቃ ቢያወጣ ሐጅ ቢያደርግ ሌሎችንም ስራዎች ቢሰራ ዋጋ አይኖረውም ዋናው ኸይር መስራት ነው ዋናው መልካም መስራት ነው አይባልም መልካም መስራት ኢማን ላይ ኢማንን ተከትሎ ነው መምጣት ያለበት ኢማን በሌለበት ዋጋ አይኖረውም ነገር ግን ከሃዲ የሆነ ሰው እዚህ ዱንያ ውስጥ መልካም ስራዎችን ቢሰራ ዋጋ ይኖረዋል ለዱንያ ይኖረዋል እዚሁ ዱንያ ላይ የሚቀር ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነላህ ላ የዝሊሙ ሙእሚናን አላህ አማኝን አይበድልም አሉ ማለት ሐቁን አያጓድልበትም የልፋቱን ሙሉን ይሰጠዋል ሐሰነተን አንዲትንም መልካም ስራውን አይበድለውም አሟልቶ ይሰጠዋል እንዲያውም አንድ ቢያንስ በ10 እየተባዛ يعطى بها في الدنيا ويجزى بها في الآخرة በዱንያ በሷ ሰበብ ይሰጠዋል በአኺራም ይመነዳባታል በዱንያ ምን ይሰጠዋል ሪዝቅ ሊሆን ይችላል የሚሰጠው ሰላም ሊሆን ይችላል የሚሰጠው ደህንነት ሊሆን ይችላል ጤና ሊሆን ይችላል የሚሰጠው ምቾት ድሎት ሊሆን ይችላል የሚሰጠው ወይም ደግሞ ከከፋ ሙሲባ መጠበቅ ሊሆን ይችላል የባሰ ነገር እያንዳንዱ የተፈተነን ሰው ብንመለከት አላህን ማመስገን ከፈለገ ቀና የሆነ ልብ ካለው ከሱ የከፋ ሁኔታ ላይ ያለ ሰው ያገኛል ቢመለከት አልহামዱሊላህ ለካ ይባሳል ይላል እያንዳንዱ የተፈተነ ዱንያ ከሆነ የቸገረው ጤና ይጎደለው አለ ጤና ከሆነ የጎደለው ከሱ የባሰ ጤና ይጎደለው አለ እያንዳንዱ ቢመለከት ብዙ ነገር አለ አንዳንዶች ልጆቻቸው በሙሉ ወንድ የሆኑባቸውና እንዲሁ አንድ ሴት ልጅ እንኳን አላህ ቢሰጠኝ ይላል ሌሎች ደግሞ ሁሉም ሴቶች የሆኑባቸውና አንድ ወንድ ልጅ እንኳን አላህ ቢሰጠን ይላሉ የሆነ ይሰማቸዋል ግን አላህን ማመስገን ቢፈልጉ ከነጭራሹ ልጅ የሌላቸው አሉ አልহামዱሊላህ ይባሰ ስንት አለ ለዛኛው ዱዓ ያደረገ ይባሳል ይላል ከዛስ ልጅ የሌለው ብቻ አይደለም ከነጭራሹ ጤና የሌለው አለ ጤና የሌለው አለ ወይም ወልዶ ራሱ ልጆቹ መኖራቸው ፈተና የሆነበት አለ ካለ መኖር የከፉ የሆኑ ለዱንያ ለአኺራ የማይመቹ የሆኑ ልጆች የሆኑበት ስንት አለ ስለዚህ እያንዳንዱ ሰው ወደ ታች ለመልከት ካለ በዱንያ ጉዳይ ይባሳል እና ወደ ነጥብ ሲመለስ የፈለኩት ምንድነው አላህ መልካም ስራ ዱንያ ላይ የሚሰራን አማኝን በተመለከተ በዱንያ ይመነዳዋል ምን ሪዝቅ ሊሆን ይችላል የሚሰጠው የሆነ የሚጠቀምበት ነገር ሊሰጠው ይችላል ወይም ከባሰ ፈተና ሊጠብቀው ይችላል እሱ እኮ ፈተና ያገኘውም ሊሆን ይችላል ግን በዛ ኸይር ስራ የቀራለት ፈተና ሊኖር ይችላል ስለዚህ በጌታው ላይ መልካም ጥርጣሬን ያሳድራል መልካም ግምትን ያሳድራል ለአኺራው ደግሞ ተቀማጭ ሆነ የበለጠ ምንዳ ይኖረዋል ማለት ነው ወአመል ካፊር አሁን ያወራነው አማኝን በተመለከተ ነው ከሐዲስ በተመለከተ ከሐዲው ደግሞ ፈይطعሙ بحسنات ما عمل بها لله فيطعم يمجبال يستوال بحسنات ما عمل بها لله لا الله بالواسبه بسرو امنت ساينورو ማለት ሙስሊም ሳይሆን ባለበት እምነት ላይ ሆኖ መልካም ስራ የሚሰራ ሰው ሊኖር ይችላል ቀደም እንዳነሳናቸው በተለያዩ አካባቢዎች የተቸገሩ ድርቅ የመታቸው ጎርፍ የመታቸው
ሰዎች ዘንድ ሄደው እርዳታ የሚያከፋፍሉ ሰዎች አሉ። ነፃ የጤና ህክምና የሚሰጡ ሰዎች ይኖራሉ። ውሃ ሊሆን ይችላል። የተቸገሩ አካባቢዎች ላይ የጉድጓድ ውሃ ቆፍረው የቧንቧ ውሃ ተጠቃሚ እንዲሆኑ ያደርጋሉ ሰዎችን። ሌሎችንም ነገሮች ሊያመቻቹ ይችላሉ። ይሄ ነገራቸው ምን አይቀርም እዚሁ ዱንያ ላይ ይጠቀሙበታል። ለአኺራ ግን አይሻገርም። ለምን? መሰረቱ ስለሌለ። ምን ነው መሰረቱ? ኢስላም ኢማን ስለሌለ ማለት ነው። ወአመል ካፊሩ ስለሆነም ከሃዲው ፈይطعሙ بحسنات ما عمل بها لله ለአላህ ብሎ በሰራቸው መልካም ስራዎች እዚሁ አላህ ያጣቀመዋል في الدنيا ዱንያ ውስጥ حتى اذا افضى الى الاخره ከዛ ወደ አኺራ እስከሚሻገር ድረስ ሲሻገር ግን لم يكن له حسنه يجزى بها የሚመነዳበት የተረፈው ነገር አይኖርም። እዚሁ ጨርሶ ነው የሚወጣው። ለምን? ለአኺራ ዋጋ ይኖረው ዘንድ ኢማን ስለሚያስፈልግ ማለት ነው። ስለዚህ ይህንን ከግምት ማስገባት ያስፈልጋል ማለት ነው። አላህ Subhanahu Wa Ta'ala ሐዲሱ ላይ እንደተጠቆመው ማንንም አይበድልም። ማንንም መልካም የሰራን አይበድልም። ቁርአን ላይ ምን ተብሏል? ኢነላህ ላ የዝሊሙ ሚስቃለ ዘረቲን አላህ የብናኝ ክብደት ታክል አይበድልም ነው የተባለው። ወይም ሌላ ቦታ ላይ ኢነላህ ላ የዝሊሙ الناس شيئا አላህ ሰዎችን ምንንም አይበድልም ወላኪን الناس انفسهم يظلمون ነገር ግን ሰዎች ራሳቸውን ይበድላሉ። የሚደርስባቸው በደል፣ የሚደርስባቸው ክፋት፣ የሚደርስባቸው ቅጣት የራሳቸው የእጅ ስራቸው ውጤት ነው እንጂ ከአላህ Subhanahu Wa Ta'ala የመጣባቸው በደል አይደለም። ሁሉም የዘራውን ነው የሚያጭደው። ሁሉም የልፋቱን ነው የሚያገኘው። የቁርአን አያውን እንደተመለከትነው ማ ካነ ሊልሙሽሪኪን ለአጋሪዎች አይገባም አያዕሙሩ መሳጅድ አላህ የአላህን መስጂዶች ምን ሊሰሩ ሊገነቡ፣ ይሄ ብቻ አይደለም ሊያስውቡ በዒባዳ ሊያደምቁም አይገባም። መስጂድ የሚደምቀው በመሰራቱ በግንቡ ብቻ አይደለም፣ በቤቱ ብቻ አይደለም፣ በሶላት በዒባዳ በቲላወት አልቁርአን በድሩስ አልኢስላሚያ በእነዚህ ይደምቃል። ይህንንም ሊያደርጉ አይፈቀድም። ምክንያት የላቸውማ፣ አጋሪዎች ናቸዋ። መሰረቱ አልተጠበቀም። መቼ ሻሂዲና ዐላ አንፉሲሂም ቢልኩፍር በራሳቸው ላይ በክህደት የሚመሰክሩ ሆነው እያሉ። ምክንያቱም እነዚህ ሰዎች ሐቢጠት አዕማሉሁም ስራዎቻቸው ተበላሽተዋልና። ተበላሽታለች ለምን አላልንም? ቃል በቃል ብንተረጉም ሐቢጠት ተበላሸች ማለት ነው። ለምን ተበላሽተዋል አልነው? ብዙ ስለሆነ ምኑ አዕማሉሁም አይደል የተገለጸው? ሐቢጠት አዕማሉሁም ስራዎቻቸው ተበላሽታለች አይደለም የምንለው። አማርኛው ላይ በዚህ መልኩ አልተለመደም። ስለዚህ በማይጎረብጥ መልኩ እንተረጉማለን። አረብኛው ላይ በዚህ መልኩ መስካት በዚህ መልኩ ማቅረብ የተለመደ ስለሆነ ችግር የለውም። ሐቢጠት አዕማሉሁም ስራዎቻቸው ተበላሽተዋል። ወፊ ናሪሁም ኻሊዱን እሳትም ውስጥ እነሱ ዘውታሪዎች ናቸው። ስራዎቻቸው ሲባል አምልኮታዊ ስራዎቻቸው ነው የተፈለገው። አዕማሉሁም አምልኮታዊ ስራዎቻቸው። ታዲያ እኛ ላለንበት ማስረጃ የሚሆነ ምንድነው? ሶላትም ከነዚህ ስራዎች ውስጥ ስለምትገባ ነው። ሶላትንም ቢሰግዱ ልክ እንደዚሁ ዋጋ ይኖራትም ማለት ነው። ለምን? የሚያስፈልገውን መስፈርት ስላልተገኘ፣ ኢማን ስላልተገኘ። ይቺ አንቀጽ የወረደችበትን ሰበብ ኢብኑ አባስ ረዲየላሁ ዐንሁማ ያስተላለፉት ሰበብ አለ። ሰበበ ንዙል አንቀጿ የወረደችበት ተብሎ ከኢብኑ አባስ የተላለፈ በተለያዩ የተፍሲር ኪታቦች ውስጥ የምናገኘው መልእክት አለ። መልእክቱን የሚያጎላ ማለት ነው። ይበልጥ አንቀጿን እንድንረዳ የሚያግዘን አለ። ምንድነው እሱም? በበድር ዘመቻ ጊዜ ሙስሊሞች ሲያሸንፉ፣ ሙሽሪኮች በተሸነፉ ጊዜ በርከት ያሉ ሙሽሪኮች ተሸንፈው ነበር። ከነዛ ከተሸነፉት ውስጥ አባስ ኢብኑ አብዱል ሙጠሊብ አብረው ተሸንፈው ተያዙ። አብረው ተማርከው ተያዙ። አባስ አብረው ተማርከው ተያዙ። አባስ የነብዩ ሰለላሁ ዐለይሂ ወሰለም ናቸው፣ አጎታቸው ማለት ነው። በበድር ዘመቻ ጊዜ ተማረኩና ተያዙ። ሙስሊሞች ወቀሷቸው። እንዴት አብረህ ከነዚህ ከሃዲዎች ጋር ትሆናለህ? በዛ ላይ የመልእክተኛው ሰለላሁ ዐለይሂ ወሰለም አጎት ነህ። ዝምድና መቁረጥስ አይደለም ወይ? እንዴት ይሄን ታደርጋለህ ብለው ወቀሷቸው። በተለይ ደግሞ አልይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ወቀሳውን በጣም አጠነከሩት። በጣም ጠንከር አድርገው ተናገሯቸው። በዚህን ጊዜ አባስ ምን አሉ? ማለኩም ተذكرون مساوينا ولا تذكرون محاسننا ምን እየሆናችሁ ነው? ደካማ
መጥፎ ጎናችንን ብቻ እየዘረዘራችሁ መልካም ጎናችንን ማጠቅሱ አሉ። እኛ መልካም ነገር የለንም ወይ? ለምንድነው ደካማ ጎናችንን ብቻ የምትዘረዝሩ ብለው ተናገሩ አባስ። አልይ በዚህን ጊዜ ምን አሉ ረዲየላሁ ዐንሁ አለኩም መሐሲን አሉ። እናንተ መልካም ስራ አላችሁ ማለት ነው አላችሁ እንዴ አሉ። فقال نعم አው አሉ አባስ ኢና ለነዕሙሩ المسجد الحرام እኛ መስጂድ አልሐራምን እንሰራለን፣ ገነባለን፣ እናደምቃለን፣ እንንከባከባለን። ወነሕጁቡ الكعبة كعبان እናለብሳለን። ونسقي الحاج ወደ አላህ ቤት ሐጅን አስቦ የሚመጣን ሰው እናጠጣለን፣ እናስተናግዳለን። እነዚህ መልካም ስራ አይደሉም ወይ ብለው ሲናገሩ አላህ Subhanahu Wa Ta'ala ለዚህ ምላሽ ይሆን ዘንድ ይችን አንቀጽ አወረደ። የትኛዋን? ما كان للمشركين أن يعمروا مساجد الله ለአጋሪዎች የአላህን መስጂዶች ሊንከባከቡ፣ ሊገነቡ፣ ሊያደምቁ፣ ሊያስውቡ አይገባቸውም። በራሳቸው ላይ በሽርክ እየመሰከሩ ባሉበት ይህንን ሊያደርጉ አይገባም። ምክንያቱም ስራቸው የተበላሸ ስለሆነ፣ ስራቸው ዋጋ ስለሌለው ለአጋሪዎች ይሄ የሚገባቸው አይደለም። ከዛም ቀጣይ አንቀጽ ምንድነው የሚለው? إنما يعمر مساجد الله የአላህን መስጂዶች የሚያሸበርቀው ወይም የሚሰራው የሚያደምቀው من آمن بالله በአላህ ያመነ واليوم الآخر በመጨረሻው ቀን ያመነ። ምን መጣ ማለት ነው እዚህ ላይ? ኢማን መሰረቱ መጣ ማለት ነው። وأقام الصلاة صلاتንም የሰገደ وآت الزكاة ዘካትንም የሰጠ ولم يخشى إلا الله አላህን እንጂ ሌላ ማንንም ያልፈራ የሆነ። በዚህ መልኩ ከተገኘ فعسى أولئك أن يكونوا من المهتدين እነዚህ አላህ ከተቀኑት ሊያደርጋቸው ወስኗል፣ ደንግጓል፣ ከነሱ ያደርጋቸዋል። በዚህ መልኩ ኢማንን አስገኝተው ከሆነ ቀጠለ أجعلتم سقاية الحج وعمارة المسجد الحرام ሐጅ የሚያደርግን ሰው ማጠጣት፣ ማስተናገድ፣ መስጂድ አልሐራምን መንከባከብን ከመን አመነ ቢላህ ወልየውም الآخر በአላህ እንደማመን፣ በአላህ እንዳመነ፣ በመጨረሻው ቀን እንዳመነ ልታደርጉ ነው እንዴ? ያንኛው መልካም ስራ ነው አይደለም? በራሱ ቢታይ መልካም ስራ ነው አይደለ? ነገር ግን ኢማን በሌለበት እንደ ኢማን ከኢማን ጋር እኩል አድርጋችሁ ቁም ነገር አድርጋችሁ ልትጠቅሱት ነው ወይ ያለም ነው። ወጃሃደ ፊ ሰቢልላህ በአላህ መንገድም እንደታገለ ልታደርጉት ነው ወይ እያለ አላህ Subhanahu Wa Ta'ala መልእክቶችን አወረደ፣ ወቀሳቸው። ስለዚህ መልእክቱ የበለጠ ግልጽ ይሆንልና የተፈለገው ምንድነው? ሶላትም ከነዚህ የዒባዳ አይነቶች ውስጥ አንዷ ስለሆነች ዋጋ ይኖራት ዘንድ ምን ያስፈልጋል ማለት ነው? ኢስላም ያስፈልጋል። ኢስላም መኖር አለበት ማለት ነው። ኢማን ኢስላም ከሌለ ሌሎቹ ነገሮች ትርጉም አይኖራቸውም ማለት ነው። ሌሎቹ መልካም ስራዎች ፋይዳ አይኖራቸውም። እሺ ዛሬው ደርሳችን እዚህ ላይ እናቆማለን። ጥያቄ ካላችሁ ማንሳት ትችላላችሁ። አንድ ሁለት ጥያቄ ብቻ ከደርሱ ጋር የተያያዘ። እሺ ወቀዲምና